بسم الله الرحمن الرحيم. الحمد لله رب العالمين، وصلي وسلم على أشرف الأنبياء المرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين. أما بعد، نسأل الله سبحانه وتعالى أن يعلمنا علما ينفعنا وأن يوفقنا للعمل بما علمنا. وهذه ذهبت إليه صلى الله عليه وسلم تفاتحه أن يتزوج خديجة. خديجان عند يعقبات خديجة أنتم فلقالتش ብዙ ባለሀብቶች ብዙ ታዋቂ ሰዎች ብዙ መሪዎች በየጊዜው ይጠይቋታል። አንዳቸውንም እሺ ብላ አታውቅም። አንተን በጸባይ በብዙ ነገር መዝና ወድሃለች። ነብዩ አለይሂ ሰላም ለው በጉዳዩ ላስብ አሏት። እዚህ ላይ ይሄ ዝርዝር ነገር የለም፣ ላስብበት፣ አጎቶችን ላማክር አሰቡና እሳቸው ራሳቸው መጀመሪያ ሴትዮዋን የመጣችዋን ነገሯት። እኔ ደሃ ነኝ፣ ገና ምንም ሀብት የሌለኝ በብዙ ትግል ውስጥ ያለው ሰው ነኝና እሷ ባለ ሀብት ናት። ኸዲጃ በዚህ ጉዳይ ስትጠየቅ ሀብት ለሀብቱማ እኔ ሀብት እኮ የተትረፈረፈ ነው፣ ከኔ አልፎ እሱንም ሌላውንም ሰው የሚበቃ ጉዳይ ነው። በዛን ሰዓት ያው ሐዲሱ እዚህ ላይ ይመጣል። ሄዶ አጎቶቻቸውን አማከሯቸው። የተወሰኑ አጎቶቻቸው ምን ሆነ ነው አንተ ሸበላ ወጣት በ25 ዓመት ያለህ ወጣት እንዴት እቺን ታገባታለህ ያሏቸው ሰዎችም ነበሩ። እቺ ገና 40 ዓመት የገባች ሴትዮ ለምን ነው የምታገባት? አንዳንዶቹ እንዴት አንተን እሺ አለች? ቀደም ሲል እኮ ብዙ ሰዎች ሲጠይቋት አንዳቸውንም እሺ ብላ አታውቅም፣ እንዴት አንተን እሺ አለች? ከሁሉም የሰሙትን ነገርን አመዛዘኑና ከዛ ወከለመ አዕማመሁ فذهبوا إلى عم خديجة وخطبوها له። ከዛ በኋላ አብዛኞቹ እሱ ከወደዳት እሷ ከወደደችው እሳቸው ሀብቷን ምንዋን አይደለም ያዩት፣ አስተሳሰቧን፣ አነጋገሯን፣ ብስለቷን። አላህ ስብሓነሁ ወተዓላ ደግሞ ያው ያውቃል ወደፊት እየመጣ ያለው ከባድ ሸክምን አብራቸው ልትሸከም የምትችል ሴት ስለሆነች የሷን ፍቅር በቀልባቸው ውስጥ አኑሯል አላህ ስብሓነሁ ወተዓላ። ሊማ ቀድ ሰየኩን ገና ወደፊት ለሚከሰት ታላቅ ክስተት ማለት ነው። ወኸጠቡሃ ኢለይህ አጎቶቻቸው ሄዱና ኒካህ አሰሩላቸው። ወዓላ ኢትሪ ዛሊከ ተመ ዘዋጁ በዚህ አይነት ሁኔታ ኒካሑ ተጠናቀቀ። وحضر العقد بنو هاشم ورؤساء مضر وذلك بعد رجوعه من الشام بشهرين. كشام كسوريا ለንግድ ካደረጉት ጉዞ ከተመለሱ ከሁለት ወር በኋላ ነው ይህ ነገር የተደረገው ማለት ነው። ከዛ በኋላ ምንድነው የሆነው? ረሱል ሰላም በወቅቱ ያው የተወሰነ ሀብትም ኖሯቸዋል፣ አጎቶቻቸው ማገዟቸው። واصدقها 20 بكرة وكانت سنها إذ ذاك 40 سنة. مهر ያደረጉት 20 ሴት ግመል ነው ረሱል ሰላም ለመህር ለኸዲጃ የሰጡት። ውድ ነው በጣም። በወቅቱ ከነበረው አንፃር መጠነኛ ነው፣ ወይም ደግሞ መካከለኛ ሊባል የሚችል መህር ነው። ሐድም የለም በዛን ሰዓት። ይሄ በእስልምና ስር የለም እያወራን ያለ ነው። ማቀብል الاسلام ነው እያወራን ያለ ነው። በወቅቱ የእናታችን ኸዲጃ እድሜ ስንት ነው የነበረው? وكانت سنها إذ ذاك 40 سنة 40 ዓመታቸው ነበሩ። وكانت يومئذ أفضل نساء قومها نسبا وثروة وعقلا. በአካባቢው ከነበሩ ሴቶች ከህዝቦቿ መካከል በጎሳም በየትኛው በማህበረሰቡ ውስጥ ያለው ኮንሲደሬሽን አንድ ሴትን ሲያገቡ ጎሳ ማየት፣ ቤተሰብ ማየት፣ ዘር ማየት፣ ሀብት ማየት፣ ውበትን ማየት ናቹራሊ ጊቭን ናቸው፣ የተለመዱ ናቸው። በወቅቱ ከጎሳ አንፃር ላይኛው ክላስ ካላቸው ጎሳ ነች ኸዲጃ። ከሀብት አንፃር ተርዋ በጣም
ሀብታም ነች ትልቅ ባለ ሀብት ነች ኸዲጃ ወዐቅለን ባስተሳሰብ ደረጃም ከሄድን በወቅቱ ከነበሩ ካቻዎቿ የላቀች ነች ባስተሳሰቧ وهي أول امرأة تزوجها رسول الله صلى الله عليه وسلم رسول الله صلى الله عليه وسلم يمجمرا يقبوها السيت بتنور السوانة ولم يتزوج عليها غيرها حتى ماتت بيوتي يالنجم السوالاي دربوا على قبهم رسول الله عليه الصلاة والسلام الناتات خديجة لاي دربوا ليلا سيت على قبهم كالسوا قارن أبرون ورد وكل أولاده صلى الله عليه وسلم منها كعند لج سوى إبراهيم كم يبال لج بستكر كلهم رسول الله صلى الله عليه وسلم لج يا جنيوت كسوانا سدست لجوتشن يولدت اللاتشو أولا القاسم وبه كان يكنى مجمرة رسول الله صلى الله عليه وسلم خديجة يولدوت يا جنيوت لج قاسم يبالا لزيم رسول الله صلى الله عليه وسلم ليلن يوكسل سماتشو أبا القاسم يبالا له أبا القاسم يميلو ከሁለት ነገር ነው የመጣው ይባላል አንዱ የመጀመሪያው ልጃቸው ቃስም የሚባል ልጅ ነው ወይም ደግሞ አላህ Subhanahu Wa Ta'ala እሳቸው ዘንድ ያስቀመጠን ለኡማው ቅስማ ወይም ክፍፍል የሚያደርጉ በመሆናቸውም ነው ከቃስም ተቀጥላ የተወለደች ዘይነባ ነች አንድ አልዓስ የሚባል ሰው አግብቷት ከዛ በኋላ እሱ አልሰልም ብሎ እሷ ሰልማ እሷ አልሰልም ብሎ ተማርኮ በኋላ ላይ ረሱል ሰላም በሽምግልና ካሳ ከፍሎ እንዲወጣ ጭምር ያደረጉበት ተጨባጭ በኋላም የሰለመበት ተጨባጭ ነው ያለው ሩቅያ የምትባል ደግሞ ልጃቸው ዑስማን ኢብኑ አፋን ነው ያገቧት ሶስተኛ ነች ቀጥላ የተወለደች ኡሙ ኩልሱም ነች ሁለቱም ዑስማን ናቸው ያገቧቸው ሩቅያና ኡሙ ኩልሱም እንዴት ነው ካላችሁ ሩቅያን አገቧት ዑስማን ረሱል ሰላም በጣም ዑስማንን ይወዱታል ዳሩት ሞተችበት በጣም አዘኑ ሁለተኛም ያለቻቸውን ኡሙ ኩልሱምን ዳሩት ያላህ ህክማ ሆኖ እቺ ሞተች እዛ ረሱል ሰላም ምን አሉ ያዘኑ ሌላ ብትኖረን እንሰጣህ ነበር አሉት አያችሁ ረሱል ሰላም ምን ያክል አዛኝ አባት እንደሆኑ ወፋጢማ ቀጥላ የተወለደችዋ ፋጢማ ነች የማን ባለቤት ነች نعم የዓሊ የነማን እናት የሐሰንና የሁሴን እናት ረሱል ሰላም ዘር በሷ በኩል ነው የተቀጠለው አብዱላህ የሚባል የመጨረሻ ከኸዲጃ የተወለደው ልጅ ነው وكان عبدالله يلقب بالطيب والطاهر عبدالله የሚባለው ስሙ አብዱላህ ነው طيب ነው طاهر ነው ብዙ ቅጽል ስሞች አሉት ومات بنوه كلهم في صغرهم ያሳዝነው ጉዳይ እዚህ ጋር ነው ሁሉም ልጆቻቸው ወንዶች ልጆቻቸው በሕፃንነታቸው ነው የሞቱት በሕፃንነታቸው اما البنات ሴቶቻቸው ደግሞ فكلهن أدركنا الإسلام فأسلمنا وهاجرنا إلا أنهن أدركتهن الوفاة في حياته صلى الله عليه وسلم إلا سوى فاطمة رضي الله عنها سيتوچو رقيام أم كلثوم زينب فاطمة ሁላቸው እስልምናን ደርሶ ሰልሞ ግን ከሳቸው በፊት ነው የሞቱት ከሳቸው በፊትም ጭምር ነው የሞቱት ሩቅያ ወደ ሐበሻ ጭምር ከዑስማን ጋር ተሰዳ መታ ተመልሳ ነው ወደ አኺራ ሄደችው በህይወት እያሉ እሷን ከሳቸው ሞት በኋላ የቀረች ብቸኛ ፋጢማ ነች ሌሎቹ በሙሉ ወንዶቹ በሕፃንነታቸው ነው ያረፉት ሴቶቹ ደግሞ አድጎ እስልምናን ደርሶ አግብቶ ሰልሞ ነው ወደ አኺራ ሄዱት ቀሳቸው ቀድሞ ማለት ነው የእያንዳንዱን እንመጣበታለን ረሱል ሰላም ዘይነብ ስትሞት ምን እንዳደረጉ እንዴት ምን እንዳሉ እንዴት ልብሳቸውን ሰጥቶ በሱ እንድትከፈን እንዳደረጉ እናያለን فقد تأخرت بعده 6 أشهر ثم لحقت به فاطمة
ብዙ አልቆየችም። እሳቸው ከሞቱ በኋላ 6 ወር ብቻ ቆይታ ነው እሷም ወደ አኺራ ሄደችው። የአላህ ስብሓነሁ ወተዓላ ነገር ይገርማል። ሰው ተፈተንኩ ይላል። አባቱን ሲያጣ እናቱን ሲያጣ ረሱል ዓለይሂ ሰላቱ ወሰላም በላይ ማን ነው እስቲ የተፈተነው ዱንያ ላይ? ነቢዩ ዓለይሂ ሰላቱ ወሰላም በሕፃንነታቸው አባታቸውን አጡ፣ እናታቸውን አጡ። አባታቸውን ገና ሳይወለዱ ነው ያጡት። ቀጥሎ እናታቸውን ነው ያጡት። ካወቁ ነፍሳቸውን ካወቁ 6 ዓመት ከሞላቸው በኋላ እናታቸውን አጡ። እናት ማጣት ቀላል ነገር አይደለም። ከዛስ በጣም ሚሳሳላቸውን ሚንከባከባቸውን አያታቸውን አጡ። ከዛ ደግሞ ቀጥሎ አላህ ወደ ላይ ካሉት ፈተናቸው አይደለ? በአባት በእናት ቀጥሎ ደግሞ ወደ ታች ባሉትን ፈተናቸው። እሳቸው ራሳቸው አንድ የተናገሩት ነገር አለ። ልጃቸው ኢብራሂም ስሞት ትንሽ አደግ ብሎ ነበር። አመት ከ7 ወር እንደዚህ አካባቢ ሆኖ ነበርና አዩትና አይናቸው አነባች። ከዛ ምንድነው ያሉት? ወኢና ሊፊራቂከ ያ ኢብራሂም ለመሕዙኑን አሉ። ትለይን ልባችን በሐዘን በትካዜ ተሞላ። ሴት ልጆቻቸውን እነ ሩቅያን እነ ዘይነብን እነ ኡም ኩልሱምን ሲያጡ እጅግ በጣም ከባድ ነገር ነው የነበረው። እሳቸው ደግሞ የዘይነብ ልጅ ስትሞት አለቀሱ ረሱል ዓለይሂ ሰላቱ ወሰላም። ሐታ አንድ ሰሓባ የአላህ መልእክተኛ እንዴ አንቱም ያለቅሳሉ ብሎ አላቸው። ቺኮ ምታነባ አይን ረሕመት ነች አሉ። አላህ ስብሓነሁ ወተዓላ በባሮቹ ቀልብ ውስጥ ያደረጋት የረሕመት እንባ ነች አሉ። በጣም ለልጅ ያላቸው ፍቅር እጅግ የላቀ ነው የነበረው። ሐታ ሰላት ላይ በሚሰግዱበት ሰዓት ላይ የዘይነብን ልጅን ሕፃን ልጅ ተሸክመው ሩኩዕ ሲወርዱ ስጁድ ሲወርዱ መሬት ያስቀምጧታል፣ ሲነሱ ያቅፏታል። ሐሰንና ሁሴን ያን ሁላ ኸልቅ ኢማም ሆነው በሚያሰግዱበት ሰዓት ጀርባቸው ላይ ወጥቶ እንደ ፈረስ ፈረስ ይሏቸዋል። ላኪን አላህ ስብሓነሁ ወተዓላ ልጆቻቸውን ወስዶ ፈተናቸው። ይሄ ሁሉ አላህ ጨክኖባቸው አይደለም። ሰዎች እናታቸውን ሲያጡ ነቢይን የወለደች እናት ስትሞት ነቢዩ ዓለይሂ ሰላቱ ወሰላም የተሰማቸው ነገር ምንድን ነው? እንዴት ነው ያንን ያደረጉት? አርአያ እንዲሆኑ። ልጅን ስታጣ ነቢይ እኮ ልጃቸውን አጥተዋል። አባትን ስታጣ፣ ልጆችን በተከታታይ ስታጣ፣ አንዲት ልጅ ብቻ በህይወት ዘመንህ ትተሃት የምትሄድ አንድ ልጅ ብቻ ስትቀር ፋጢማ ማመን ነው ያቃታት። ሐዲሱ ገና ወደፊት ያው መጨረሻ ላይ የምናየው ነው የሚሆነው። በጣም ራሷን መቆጣጠር እስኪያቀታት ድረስ አዝና ተክዛ አባቴ አለች። አባቴ ሄድክ ወደ አኺራ፣ ለጅብሪል እንነግረዋለን፣ መርዶ እንነግራለን ለጅብሪል። ጓደኛቸው አይደለ መላኢካ ጅብሪል ወህይ ሁሌ የሚያመጣ እንነግረዋለን። ያ አበታ ወአባቴ አጃበ ረበን ደዓ፣ ጌታውን ጥሪ ተቀብሎ አባቴ ወደ አኺራ ሄደ። ከዛን ቀብር ሰዎች ቀብሮ ሲመለሱ አነስን ጠራችና ያ አነስ አጣበት አንፉስኩም አን ተሕሱ ቱራብ ዐላ ረሱሊላህ፣ ነፍሳችሁ ቻለች በአላህ መልእክተኛ ላይ ምን እንዴት ችላችሁ በአላህ መልእክተኛ ሬሳ ላይ ወይም አካል ላይ አፈር መልሳችሁ መጣችሁ አለች። ከባድ ነው መሸከም፣
በጣም ቅርበታቸው ፍቅራቸው እሷ ገና ከዛ ስትመጣ ተነስቶ ነው ረሱል አለይሂ ሰላም ብድቅ ብሎ ቆሞ ነው የሚቀበሏት እንደማንኛውም አባት አልነበሩም ረሱል አለይሂ ሰላም አላ ኩሊ ሐል አላህ ከሳቸው ጋር በጀነት ፊርደውስ አላህ ይሰብስበን በዚህ አይነት ሁኔታ ነው ከእናታችን ኸዲጃ ጋር ትዳር መስርቶ እነዚህ ልጆችን ያገኙት ማለት ነው ኸዲጃ ጋር ያሳለፏቸው ጊዜያት እንዴት ምን አይነት ጊዜያት እንደነበሩ ጣፋጭ ጊዜ የፍቅር ጊዜ የትብብር ጊዜ ከባድ ፈተናዎችን እንዴት ተቋቁሞ እንዳለፉና ረሱላህ ሰለላሁ ከሷ በኋላ ተለያዩ ሴቶችን ቢያገቡ ለሷ የነበራቸው ፍቅር አክብሮት ግን አቻም አልተገኘለትም ተወዳዳሪም አልነበረውም እና ይሄ ደግሞ በቀጣይ ጊዜያት ወህይ መውረድ ሲጀምር እምናይ ነው የሚሆነው ማለት ነው ስለዚህ እድሜ ጋፕ አልገደባቸውም ሴት ልጅ ብዙ ጊዜ እንደሚባለው ያው ወንዱ ታላቅ መሆን አለበት አክቹዋሊስ በብዙ መለኪያዎች ማለት ነው ነገር ግን ደግሞ ዩኒክ የሆኑ ሴቶች አሉ 40 ዓመት ሆና አመለካከቷም አስተሳሰቧም ስሜቷም የ20 ዓመት እድሜ ያላት ሀምብል የሆነች አፍቃሪ የሆነች በሳል የሆነች ሴት ደግሞ ትኖራለች ስንቱ ወንድ አለ 40 ዓመትም ደርሶ ማይበስል ሴቱም እንደዛው የረሱል አለይሂ ሰላቱ ሰላም እና የኸዲጃ የጋብቻ ትስስር በዚህ ምድር ላይ ከተፈጸሙ የጋብቻ ትስስሮች አቻ ያልተገኘለት እድሜ ጋፕ ምንም አይነት ተጽዕኖ ያላሳደረበት 15 ዓመት ጋፕ ወንድ ሲያንስ ከባድ ነው የሚመስለው ቶለረብልም አይመስልም ላኪንሁ ኸዲጃ ትለያለች ይሄ እስላም እዚህ እንዲደርስ የነበራት ሚና እጅግ በጣም ከባድ ነገር ነው ረሱል ሰለላሁ ዐለይሂ ወሰለም ወህይ ሲወርድባቸው ተንቀጥቅጦ መቋቋም አቅቷቸው ሩጦ ጠቅልሉኝ ሸፍኑኝ በልብስ ደብቁኝ ብሎ በሚሉበት ሰዓት ላይ አጠገባቸው ቆማ አብሽር አንተ ተኮ ጀግና ነህ አንተ እኮ ሩህሩህ አዛኝ ችግረኛን የምትረዳ እንግዳን የምታከብር የቲምን የምትንከባከብ ለቸገረው ሰው ሁላ የምትደርስ የሆንክ ሰው በፍጹም ክፉ ነገር የሚደርስብህ ሰው ስላልሆንክ አብሽር ብላ መፍትሄ ፍለጋ ውስጥ ነው የገባች ማን እዛው አሻሂድ አለ አርፌ ቤት ትቀመጥም አይደለም ያለቻቸው ኸዲጃ እሳቸው በብዙ ሐዲታቸው ላይ እንደምናገሩት ድምጿን ሁላ ይናፍቁ ነበር ረሱል አለይሂ ሰላም ከሞተች በኋላ አንድ ቀን የኸዲጃ እህት ስትመጣ ድምጿን ሰሙና اللهم هذه حالة والوجي يا الله የምትመጣው ሴት ሃላ بنت خويلد አድርጋት ኸዲጃ بنت خويلد ነች ያቺ ሃላ بنت خويلد ነች ድምጻቸው በጣም ስለሚመሳሰል ስትመጣ እሷ ነች ኸዲጃ ማለት አሉ ረሱል አለይሂ ሰላቱ ሰላም አንድ ቀን አይሻ ጋር በሷ ጉዳይ ላይ ተነጋገሩ እሳቸው ሁሌ ኸዲጃ በሁሉ ነገር ኸዲጃን ስም ካፋቸው ላይ አይወርድም ነበርና ምንድነው አንተ ያው ሴት ቅናት አለ አይደል ምንድነው አንተ ደግሞ እቺ ያሮግት አርጅታ ያለፈችን ሴት አስሬ ኸዲጃ ትላለ አላህ እኮ ኮረዳ ልጃገረድ ተክቶልሃል ስትል ረሱል ሰላም ተቆጡ ተናደዱ ፊታቸው ተቀይ ወላሂ አላህ በሷ ማንንም አልቀየረልኝም አሉ ህይወቷን ሰጣኝ ሀብቷን ሰጣኝ አላህ ከልጅ ረዝቆኝ በተካይላት መስዋዕት አንድ ቀን ጅብሪል መጣና ያ መሐመድ ለኸዲጃ ሰላምታይን አድርሰልኝ وبشرها ببيت في الجنة من قصب جنة ليو
ጫጉላ ሴቶች የሚቀመጡበት ከሸምብቆ የሚሰራል አይደል? በእኛ ሀገርም ገጠር አካባቢ ስትሄዱ እንደዚህ ነው። ልጃገረዶች ወይም ሽሮች የሚቀመጡበት ቤት ጀነት ውስጥ በእንደዛ አይነት ቤት አላህ አብስሯታልና ንገርልኝ። ጀነት ውስጥ ዱንያ ላይ ያለች ነው አላህ በጀነት ያበሰራት ኸዲጃ። ዝም ብላ እንዲሁ አይደለም እዚህ ደረጃ የደረሰችው፣ ከከፈለችው መስዋዕትነት አንጻር ነው ማለት ነው። ረሱል ሰላም ሐታ ቤታቸው ውስጥ የሆነ በግ ነገር ፍየል ነገር ታርዶ ወጥ እንኳን በሚዘጋጅበት ጊዜ ከዛ ለኸዲጃ ቤተሰቦች እንዲደርስ ያደርጉ ነበር። ረሱል አለይሂ ሰላቱ ሰላም ሐያታቸው በጣም ደስ የሚል ሐያት፣ በፍቅር የተሞላ ሐያት፣ በመተሳሰብ የተሞላ ሐያት። ያን ሁላ ሸክም በጋራ ነው የተሸከሙት። ወህይ በቀጥታ ወደ እሷም ባይመጣ እሷ ነብዩን በመንከባከብ አቅፋ በመያዝ ያንን የስቃይ መከራ የድንጋጤን ጊዜ እንዲያልፉ አድርጋቸዋለች ማለት ነው። ግን ግንኙነቱ ቀደም ሲል እንዳለን ቀለል ባለ ቢዝነስ ሪሌሽን ነበር። ያቀስ ብሎ ወደ ፍቅር አድጎ ከዛ በኋላ በጋብቻ ተጠናቀቀ። በመሞቷ ረሱል ሰላም በጣም ተክዞ በጣም አዝኖ ነበር። ኸዲጃ የሞተችበት ዓመት ወደፊት እናያለን። የትካዜ ዓመት ተብሎ ነው የሚጠራው። ቤት ሲገቡ አብሽር፣ ምን ቸገረ፣ ዛሬ ምን ገጠመ፣ ታልፈዋለ፣ ትሻገረዋለ ትላቸው የነበረች ኸዲጃን አጣዋት። ውጪ ሲወጡ አብሽር፣ ማን ነው የሚነካ፣ ወንድ ነኝ ምን እስቲ አጠገብህ ድረስ ጫፍህን እንካ ብሎ የሚከላከሉለት አጎታቸውንም አጡ። ረሱል አለይሂ ሰላቱ ወሰላም ምን ሆኑ ማለት ነው? ተጋለጡ፣ ለጠላት ተጋለጡ፣ ሜዳ ላይ ቀሩ። በጣም ነው ረሱል ሰላምን ሐዘን ትካዜ የጎዳቸው። ይሄ በጣም ስለ ኸዲጃ አውርተን አንጨርሰውም። ራሱን የቻለ ሌላ ረጅም ሲራ ነውና ያው በተወሰነ ደረጃ ይሄ ባብ ስላነሳን ይሄን በዚሁ እናቆመዋለን። ወደ ሌላኛው ሶሻል ወደ ሆነ ጉዳይ ስንገባ ቢናኡ الكعبة وقضية التحكيم ካዕባን ስለመገንባትና ካዕባ ጋር ተያይዞ አንድ ከባድ ጸብ ተከሰተ። እዛ ጉዳይ ላይ ችግሩን ተቆጣጥሮ ፍትሃዊ የሆነ ዳኝነትን ሰጥቶ ህዝብን ያስታረቁት ሙሐመድ ናቸው አለይሂ ሰላቱ ወሰላም። ول35 سنة من مولده صلى الله عليه وسلم قامت قريش ببناء الكعبة، وذلك لأن الكعبة كانت رضما فوق القامة ارتفاعها 9 أذرع من عهد إسماعيل عليه السلام ولم يكن لها سقف. لرجم جزي كعبة التسرام نبر يوني داغت ترى على تلاين وقومان له كف بالي بوت علي ودا لاي كفتاو 9 ክንድ ያክል ነው ከፍ የሚለው። ይሄ በእስማኤል ዘመን የተገነባው ማለት ነው። በዛን ሰዓት ደግሞ በዙሪያው ያሉ አራቱ ማዕዘናት ግድግዳዎች ናቸው እንጂ የተገነቡት ጣሪያ አልነበረው። ከዛ ምንድነው የተከሰተው? فسرق نفر من اللصوص كنزها الذي كان في جوفها ካዕባ በጥንት ዘመን ውድ የሆኑ አታሮች ቁሳቁሶች ነው እዛ ውስጥ የሚያስቀምጡት። ብዙ ውድድር ተካሂዶባቸው ያሸነፉ ግጥሞች በቆዳ ላይ ወይም ደግሞ በቴምር ቅጠል ላይ ወይም አቃፊ አለ ግንዱ ላይ ከግንዱ ላይ የሚወጣ ሽፋን አለ። በሱ ላይ ጭምር እየተጻፈ እዛ ላይ ተለጠላ ይቀመጥ ነበር። አንደኛው ሌቦች ገብቶ ያንን ውድ የሆኑ ቅርሶችን ሰረቁ። وكانت مع ذلك قد تعرضت باعتبارها أثرا قديما للعوادي التي أدهت بنيانها وصدعت جدرانها
ለከባድ አደጋና እንደዚሁም ጎርፍ ተጋልጧል ካዕባ። ያ ደግሞ ምን አድርጓል? የሆነ ፓርቱን ግድግዳውን አፈራርሶታል፣ የተቀረውን ደግሞ ሰነጣጥቆታል። ረጅም ጊዜ ነው ቀየው በዚህ አይነት ሐል ማንም አላደሰው ማንም አልነካው። وقبل بعثته صلى الله عليه وسلم ب5 سنين جرف مكة سيل عرم انحدر إلى البيت الحرام. بتلي نبي عليه الصلاة والسلام نبي تدرقو كملاكاتشو كعمست أمت بفيت كباد هايلنيا غرف متو بحرم وسط بمالف يقرون يكعبان قرقدا كفنيا متوتان فأوشكت الكعبة منه على الانهيار. مولو بمولو لمودك تقرب مالته مولو بمولو لمفرس لمدرمس. فاضطرت قريش إلى تجديد بنائها حرصا على مكانتها. قدم مثل بترقاقامي لما يتنمكرنو قريشوች ፓወር የኃይል ማዕከላቸው ካዕባ ነው። አረቦችን የሚቆጣጠሩበት የሚመሩበት የበላይነታቸውን የሚያስቀጥሉበት ትልቁ ስበት ማዕከሉ ካዕባ ነው። ካዕባ ፈራረሰ ማለት ያን ፓወራቸውን ሉዝ አደረጉ አጡ ማለት ነው። ስለዚህ ግድ ካዕባ መታደስ አለበት። ተስማሙ። ብዙ ጭቅጭቅ ነበር። እንዴት የሁሉ ዘመን በዚህ አይነት ሁኔታ ሆኖ ብንቀሰፍስ እንዴት እንነካዋለን የሚል ስጋት ነበራቸው። መጨረሻ ላይ ግን እኛ መጥፎ ነገር አስበን አይደለም ይሄን የምናደርገው፣ አላህ ያቀብናል፣ ይህ ቤቱ ነው። ከዚህ በላይ ዝም ካልነው አንድ ቀጣይ ጎርፍ መጥቶ ሙሉ በሙሉ ይወስደዋል። ስለዚህ ንያችንን ፈጣሪያችን ስለሚያውቅ መገንባት አለብናል። እሺ ተስማሙ። ግን ሌላ መስፈርት አስቀመጡ። واتفقوا على ألا يدخلوا في بنائها إلا طيبا. በካዕባ ግንባታ ውስጥ አንድም ነገር ከሐላል ውጪ طيب ማለት እዚህ ጋር ሐላል ነው። ከሐላል ውጪ አንድም ሐራም ገንዘብ እንዳይቀላቀልበት ተስማሙ፣ እንዳይገባበት። فلا يدخلون فيها مهر بغي ولا بيع ربا ولا مظلمة أحد من الناس. የሴተኛ አዳሪ ገንዘብ እንዳይገባ። ይህ በእነሱ ካልቸር ውስጥ ያለ ነው። ቀደም ሲል ጃሂልያን ስንቀራ በደንብ አይተነዋል። ኒካህ ምን አይነት ኒካህ እንዳለ ስናይ ወደ 4 የኒካህ ግንኙነት አይነቶችን አይተን አንደኛው ይሄ በሴተኛ አዳሪነት በዝሙት የሚተዳደሩ በዛ ዘመን እንደነበሩ አይተናል። የሷ ገንዘብም እንዳይገባ። ሁለተኛ የወለድ ገንዘብም እንዳይገባ። ወለድ በድሮ በጃሂልያ ዘመን እንኳን ምን ያክል ጽዩፍ እንደሆነ ተመልከቱ። የወለድ ገንዘብ በካዕባ ግንባታ ውስጥ እንዳይገባ። ولا مظلمة أحد من الناس. يعندم سو حق بظلم يتوسد يمانم سو حقم انداي قبابت. قلت سنو أنا ولا راي قبابت ستنيا داري جنزب قبابت. يسو حق بظلم كسو يتوسد يسو حق جنزبم يسو حق جنزب حلال من قدوتش يتوسد جنزبم أي قبابت. إهنن ملو بملو تسمامو بزي مالتنا. حلالون ገንዘብ ሰበሰቡ፣ ተዘጋጁ። وكانوا يهابون هدمها. አሁን ካዕባን ባለበት ተርሚም ማድረግ ማደስ መጠገን ምቻል አይደለም። ሙሉ በሙሉ አፍርሶ በእስማኤል መሰረት ላይ መልሶ መገንባት እንዳለባቸው ተማመኑ። ማን ቀርቦ የመጀመሪያዋን ሚዕወል ወይም ደግሞ ዶማ አንስቶ ማፍረሱን ይጀምር። ፈራ ሁሉም ሰው ጥግ ያዘ ማለት ነው። ቅድም እንዳልኳችሁ በላይ ወርድብናል። ማን የሁሉም እጅ ተንቀጠቀጠ ማለት ነው።
فابتدأ بها الوليد ابن المغيرة المخزومي مرياتشو ታላቃቸው ወሊድ ብን ሙጊራ ከበኒ መኽዙም የሆነው ወደፊት ሄደና ጀመረ فأخذ المعول ዶማውን አነሳ ይሄ በድንጋይ ነው የተሰራው አንስቶ እንዲህ አለ اللهم لا نريد إلا الخير አምላኬ ሆይ መልካም ነገር እንጂ ጥፋትን ፈጽመን ቤትህን ልናወድም ልናፈርስ አይደለም አንተ ታውቃለህ አለና ጀመረ ማለት ነው ثم هدم ناحية الركنين ሩክን ሁለቱም አዘናት መካከል ያለውን አፈረሰ ማለት ነው ማፍረስ ጀመረ ሐጀር አልአስወድ ያለበት ሩክንና ሩክን አልየማኒ መካከል ማለት ነው ዋናው የሚፈራው ቦታ በተለየ መልኩ በኋላ ላይ እስልምና የቀጠለው ቦታ ቢኖር እነዚህ ኤሪያዎች ናቸው ولما لم يصبوا شيء ቆመው ሁሉም አዩት ማፍረስ ጀመር አፈረሰና ምንም በቃ እንዳልተቀሰፈ ምንም አይነት አደጋ እንዳልደረሰበት ምንም ችግር እንዳልገጠመው ሲያዩ تبعه الناس في الهدم في اليوم الثاني استقوي ዛሬ እሱ ይሄንን ያክልም ቢያፈርስም ማታ ላይ ምን እንደሚመጣበት ስለማናቅ እስቲ እቺ ለሊት ይደርና ነገ መተን እሱን ካየን በኋላ እናፈርሳለን አሉና እሱ አፍርሶ ሄደ ምንም አልሆነም ሄዱ ጠበቁ መሸ ስነጋም ለሊቱ ምንም የተከሰተ ነገር የለም ከዛ በኋላ በሁለተኛው ቀን መጥቶ ማፍረሱን ጀመሩ ولم يزالوا في الهدم حتى وصلوا إلى قواعد إبراهيم አፍርሶ ኢብራሂም ያስቀመጣት መሰረት ላይ ሄዱ እስኪደርሱ ድረስ ሄዱ ማለት ነው ثم أرادوا الأخذ في البناء فجزأوا الكعبة አሁን ሙሉን አራቱን ማዕዘን አፍርሶ ጨረሱ አይደለ ታች መሰረቱ ጋር ደረሱ አባታችን ኢብራሂም ከልጃቸው እስማኤል ጋር ገንብቶ የደረሱበት ቦታ ላይ አፍርሶ ደረሱ መሰረቱን አገኙ ማለት ነው ኦሪጂናል መሰረቱን አገኙ ከዛ በኋላ ግንባታ በተሻለ ማቴሪያል በተሻለ ሁኔታ መጀመር አለብን አሉና ጀመሩ ግንባታ ከመጀመራቸው በፊት ግን አንድ ነገር አደረጉ ቆርጦ ተከፋፈሉ فجزأوا الكعبة وخصصوا لكل قبيلة جزءا منها ጸብ እንዳይነሳ ለሁሉም ጎሳ የሆነ ፖርሽን ሰጡ ማለት ነው ጎሳዎቹን በሙሉ ሰበሰቡ ይሄው በኒ መኽዙም ከዚህ በኒ በክር ከዚህ ቁረይሽ ከዚህ እከለ ከዚህ እያሉ ለእያንዳንዱ ሰው የሆነ ያክል ፖርሽን ሰጡ ማለት ነው ግልጽ ነው አይደል ይሄ ለምንድን ነው የሚሆነው ሁሉም ካዕባ ግንባታ ላይ ክብሩን ሊያገኝ ተሳትፈው ሊረጋገጥለት ይገባል ቀደም እንዳልኳችሁ የፓወራቸው የኃይላቸው ሴንተር ስለሆነ ማለት ነው فجمعت كل قبيلة حجارة على حدة ሁላቸውም ድንጋይ ሰብስቦ አመጡ ለየብቻቸው واخذوا يبنونها ግንባታውን ጀመሩ መሐንዲስ ማን ነው እነዚህ ሰዎች እንደ በዘፈቀደ አይደለም የሚሰሩት ጋይድ የሚያረጋቸው የሚመራቸው ዲዛይን አውጥቶ ኮንስትራክሽኑን የሚመራላቸው ሰው ስለሚያስፈልግ አንድ መሐንዲስ ቀጠሩ ማለት ነው وتولى البناء بناء رومي اسمه باقوم የሚባል ሮማዊ ነው ምህንድስናውን የሚመራው ማለት ነው ያው የዚህ ዘመናችን የግንባታ ተለያዩ ሰዎች በአንድ አክሲዮን የሆነ ነገር በሚገነቡበት ሰዓት ላይ የሆነ ያክሉን ቢገነቡ ባለሙያ ግን እዛ ቦታ ላይ ቆሞ ያንዳንዷን አክሽን የሚወስድ እሱ ነው የሚሆነው ባቁም የሚባለው ነው ግንባታውን በዚህ መልኩ ይከታተል ወይ የሚመራው የነበረው ማለት ነው ከባዱ ችግር እዚህ ላይ ነው የሚመጣው ولما بلغ البنيان موضع الحجر الأسود اختلفوا في من يمتاز بشرف وضعه في مكانه ጸቡ እዚህ ጋር ነው የመጣው ገምቶ ጨርሶ ሐጀር አልአስወድ ጥቁሩ ድንጋይ የሚያስቀምጡበት ቦታ ላይ ሲደርሱ ማን ነው ይሄንን ክብር የሚጎናጸፈው ሐጀር አልአስወድን አንስቶ በማስቀመጥ
ራሱን የቻለ ትልቅ እሱ ደግሞ ካዕባን ከመገንባት ደግሞ እንደገና ሌላ ተጨማሪ ክብር ይሰጣል ከጀነት የመጣ ድንጋይ ነው ምሳም ነው በዛን ዘመንን ትልቅ አክብሮት ነው ያላቸው ለዚህ ድንጋይ ማን ነው የሚያስቀምጠው ተጣሉ ቁረይሾች እኛ ነን በኒ በክር እኛ ነን በኒ መክዙም እኛ ነን ሙደር ሁሉም ተሰብስቦ እኛ ነን ቀይ በዚህ መለየት ፈለጉ واستمروا في النزاع 4 ليال أو 5 ليال አራት ወይ 5 ሌሊቶች በዚሁ አለፉ ስራ ቆሞ እኛንን እናስቀምጠው ሁሉም የራሱን ጀስቲፊኬሽን ምክንያት ያቀርባል ጸብ ወረደ ማለት ነው ኢንሻአላህ ምንድነው የሆነው እንዴት ነው እርቅ የተካሄደው የሚለውን በሚቀጥለው ሳምንት እናያለን ሰዓት ብዙ ስለሄደ አላ ኩሊ ሐል እዚህ ጋር ነው የረሱል ሰላም ፍትሃዊ ዳኝነት ጎልቶ የሚታየው ኢንሻአላህ በሚቀጥለው ቀጥለን የሚያልቅ ስላልሆነ ነው ዛሬ እንጨርስ ይሆናል ሰለላሁ ዐላ ነብይና ሙሐመድን وعلى آله وصحبه أجمعين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين